ታዛ ያለበት የሥራ ሁኔታ ጥያቄ ፈጥሮበት ሊሆን ይችላል ጡረታ ወጥቶ ሊሆን ይችላል የሥራው ሁኔታ ደግሞ አድካሚ ኃይል ጨራሽ እና ብዙ ነገሮችን ጎድቶበት ሊሆን ይችላል ወይም ጎድቶባት ሊሆን ይችላል ስለዚህ እንደየ ሁኔታው ለጥያቄው ምን ሰጠው ምላሽ ይለያያል ትኩረት የምናደርግበት ነገርም ጨምር በሚል ተመልክተናል ያው ይሄ ቀጥታ ስርጭት ላይ ላመለጣችሁ ደግሞ ቴሌግራም ላይ ታዛ ሬዲዮ ሾው ብላችሁ ብትገቡ ያነሳነውን ሐሳብ መስማት ትችላላችሁ ሌላው የመረጥነው ጉዳይ ስለ ኃይላችን ነው ኃይል ብለን ስንል መበረታታት መነቃቃት ስራን መከወን መቻል ህይወትን በአግባቡ መምራት መቻል ነገን ማቀድ በተስፋ መኖር ዛሬ ያጋጠሙን በርካታ ችግሮች ቢኖሩ አልፈዋለሁ ችግር የለውም ጋፈጣዋለሁ የሚያስብል ማንነት ነው ለምሳሌ ኤሌክትሮኒክስ እቃዎቻችንን ስናይ ባትሪው 10 ሲሆንና 80 አንድ አይደለም በቃ ባትሪን ፐርሰንቱን አይቼ ምን ሰራለሁ ምን አልሰራም ወሰናለሁ የሞተ ታክሲ ነው ወይ የሞተ ነው በቃ ከዚህ በኋላ ምንም አልሰራም ብለን ራሱ እኮ ይጨንቀናል እቃዎቻችንን ስናያቸው ሙሉ ሲሆን ደግሞ እንደው ችግር ቢያጋጥም እንኳን ለተሶስት ቀን ተጠቀምበታለሁ ምንላቸው ነገሮች አሉ እንደ ሰው ስናስበው ኃይላችንን በምን አተናል የሚላውን ነገር ስናስብ ሁሉ ጊዜ የሚመጣብን ነገር ለምሳሌ ከተቀመጥን በቀላሉ መነሳት አለመቻል ከተኛን እንቅልፍን ባይወስደን ካልጋ መነሳት ወይ መላቀቅ አለመፈለግ ብዙ ማውራት አለመፈለግ ሚሰራ የየለት ስራ ቢኖርብን እሱን ለመከወን መፈለግ ቢኖር እንኳን ተነስቶ መከወንና ጨረስኩ ማንልበት ማንነት ሊሆን ይችላል በየለቱ እናደርግ የነበረው ተግባራት ላይ መደበር ወይም የሚያስጠላ ስሜት ሊሰማን ይችላል ችግር የለውም ነገ ከነጎዲያ እንሰራዋለን እንላለን ባዘቦቱ ቀን ሁሉ ጊዜም አክቲቭ ላንሆን እንችላለን በዚህኛው ኃይል የወሰደብን ነገር ውስጥ በጣም እየሞትን ካለን ግን ነገም ከነጎዲያም እርግጠኛ አይደለሁ ስለመስራቴ በቃ ውሃው ፈሶም ከሆነ ቤት ውስጥ ቢሮ ውስጥ በጣም ብዙ ፋይሎች ተዘበራርቀው ቢሆን እንግዶችን የቀጠርኩበት የሆነ ቀጠሮ ቢኖረኝ ላልገኝ ይችላልው ላረፍድ ይችላልው ምን ችግር አለው ልል ይችላልው ስልክ እየጠራው ላናነሳ ይችላልው ጎረቤት መሳተፍ ያለብኝ ነገር ኖሮ እወቂው ተብዬ ታውቆ እንኳን አክታል አድርግ ዝም ልል ይችላልው ያለችንን ኃይል የሚወስዱብን ልምዶች ላይ ግን ትኩረት አድርገናል ወይ ሁሉም ሰው የራሱ አቅም አለው የየራሱ ኃይል አለው የለቱ ያ በምን ላይ ይወሰናል እንመለከታለን ከዚህ በተቃራኒ ሆነው የሚያደክሙን የሚያሰለቹን ብርታት የሚያሳጡን ገና ስናስባቸው የሚያዝሉን በህይወት ውስጥ በኃይል እንዳንሞላ የሚያደርጉን ነገሮች ምንድናቸው ትናንሽ የሚመስሉ ግን ብዙ ኃይል የወሰዱብን ነገሮች አንደኛው አብላጫዎቹ ስራዎችና ጉዳዮቻችንን ሳናቅድ ነው ምን ጀምራቸው ወይም ደግሞ ለመስራት ከቤት የምንወጣው ከየት እንጀምራለን ዛሬ 2 ሰዓት ከሆነ ከቤት የወጣሁት ምን እንደምሰራ አስቤ ነው የወጣሁት መጀመሪያ የቱን ሰርቼ ነው ወደ ሚቀጥለው መሄደው የቱን አስከትላለሁ ዝብርቅርቅ ይልብኛል ሳላቅድ ትላንት ወይም ከትላንት ወዲያ ስለዛሬ ውሎዬ ስለዛሬ ስራዬ ስለዛሬ ሐሳቤ እርግጠኛ ሳልሆን ከሆነ ከቤት የወጣሁት መገናኛ ከደረስኩ በኋላ ቆይ ወደ ሴምሲ ልመለስ ያኛውን ጉዳይ ልጀምረው ልል ይችላል ስለዚህ ከማፕ ውጪ ነው ማለት ነው እንቅስቃሴ ኦኬ ሴምሲ ደርሻለሁ ቆይ ቄራ ልሂድልና ወደ ቄራ ከሄድኩ በኋላ ወይ ሴምሲም ሌላ አንድ የሚያልቅ ነገር ነበርኝ እኮ በዛው ማካሄድ ይችል ነበር ግን በቃ ሳስበው ገና ቄራ ሆኜ ወደ ኋላ መመለሴ የሚያስጠላ ነገር አለው ስራው ሳይሰራ ይቆያል አድካሚ ነው ከተሰራም በጣም ብዙ ሪሶርስ ወጥቷል የኔም ስሜት ጊዜም ጉልበትም ባክኗል የሚለውን ያመጣል ሌሎችንም ጉዳዮች እንዲል እናስባቸው እንችላለን ከቅድ ውጪ ልክ ዛው ሁነት ውስጥ ቀኑ ላይ ስሜት ውስጥ ሆነን ነው የምናስባቸው የምንሰራቸው ነገሮች ትላንት አልታሰቡም ነበር ያ ማለት ፍሌክሲቢሊቲያችንን ጠብቀን እንደ ሁኔታው ምንሸኛቸው ነገሮች አይኖሩም ማለት አይደለም በየአጋጣሚው ሁለተኛው ቅሬታ በጣም ትልቁ ኃይል ወሳጅ ነው ተብሏል ቅሬታ አታቅርቡ ሳይሆን ሁሉ ነገራችን እንቅስቃሴያችን ኑሯችን እስትንፋሳችን ቅሬታ የሚሆን ከሆነ የአእምሮ ድካም ያስከትላል ነው አእምሮ ሲደክም ደግሞ ሰውነት ወዲያው ይዝላል መፍታትም አንችላቸው ከኛ ቁጥጥር ውጪ ይሆኑ ለመፍትሄው ጥረት ማድረግ ማንፈልግባቸው ወይም ያልቻልንባቸው ነገሮች ላይ ሁሉ ቅሬታ የምናነሳ ከሆነ መነጫነጭ ድብት እልህ ለምን እያሉ መጨነቅ እና መጨቃጨቅ ስለሚኖረው በጎ ያልሆኑ ሐሳቦች
ሴራዎች፣ ምቀኝነት፣ ክፋት፣ ጭካኔን እንድናስብ በር እንከፍታለን። እነኚህ ደግሞ በጣም አድካሚ ናቸው። መደበኛው ህይወታችን እንኳን ብዙ ኃይል ይወስድብናል እንኳን ይሄ ተደራራቢ ነገር። ሌላው ስለ አንድ ነገር ከመጠን በላይ መጨነቅ ነው። ቅድም ካለው ነገር ጋር ይሄዳል። ይሄ ምናልባት ከፊር ጋር ወይም ከፍርሃት ጋር የሚሄድ ስለሆነ ነው። በተለይ መፍትሄው ላይ ሳይሆን ችግሮቹ ላይ የሙጥኝ ማለት ብዙ ነገሮች ያስፈራሉ ስናያቸው፣ ከላይ በግርድፉ የምናያቸው ከሆነ እሺ እኔ መፍትሄ መስጠት የምችልበት ነገር አለ። ስለ ነዳጅ ብዙ እያወራን ሰንብተናል አይደል? አሁን ከተማ ውስጥ የምናየው ነገር ዝም ብሎ ፍንጭ ይሰጠናል። በተለይ ለምሳሌ ናፍጣ የሚጠቀሙ ተሽከርካሪዎቹ ብቻ ሳይሆኑ ያንን ተሽከርካሪ ተጠቅመው ቢዝነስ የሚሰሩ ሰዎች፣ አሽከርካሪዎቹ ረጅም ሰዓት ተሰልፈው ነው የሚያገኙት ናፍጣውን። ገንዘብ ስለሌላቸው አይደለም። ገንዘብሽን ተጠቅመሽም የሚባክኑ ነገሮች አሉ። ዛሬ እየቀዳሽ ከዛሬ ሳምንት በኋላ ለምትቀጁ በጣም የምትጨነቂ ከሆነ በቀዳሹ ቤንዚን ስራ ሳትሰሪ ልሞች ትችያለሽ። እሱ ከባድ ይሆናል። ውጥረት፣ ፍርሃት፣ የአእምሮ ውድ ጉልበትና ኃይልን ማባከን ይሆናል። ብዙዎቻችን እንደው ምሳሌ ያነሳን የሱን ጉዳይ እንጂ በቀጥታኛ መፍትሄ በማንሰጣቸው ነገሮች ውስጥ እንባክናለን። እሺ እኔ ማድረግ የምችለው መፍትሄ ያለ? አዎ ማድረግ የምችለው መፍትሄ የምችለው ድረስ መሆን ይችላል። እሱ ላይ ባተኮር ይሻላል እንበልና ያለ ስራ ቤንዚን ማባክንበት፣ ናፍጣ ማባክንባቸው ጉዞዎች አሉ። ለጊዜው ሆልድ ማደርጋቸው በጋራ መጓዝ የምንችልባቸው ቦታዎች አሉ። 5 ሰው ከአንድ መንደር ውስጥ 5 መኪና ይዞ ከሚወጣ አንድ ሰው እስቲ ይዞ ይውጣና ይዞን ይግባ። ትራንስፖርት መጠቀም እችላለሁ፣ ኤሌክትሪክ መኪና መቀየር እችላለሁ የሚሉ ፕራዮሪቲ ሰጥተን የምናስቀምጣቸው ነገሮች ውስጥ መፍትሄ ካልሰጠን ዋጋ የለውም ነው መጨነቃችን። ሌላው ኃይል ይወስዳል የተባለው እሺ ያሉ መኖር። ሁሉንም ነገር ውስጣችን እምቢ ነው የሚለው። በነገራችን እምቢ የሚልበት ነገር አለው። ለምንድነው እምቢ የሚለው? ጊዜ እንደሌለው ያውቃል፣ ጉልበታችን እንዳለቀ ያውቃል፣ ፍላጎታችን እንደቀነሰ ያውቃል። ሌሎች ሰዎች ግን በይሉኝታ ከበው ይዘውን ከሆነ እኛ እምቢ ማለታችንን አምነው የማይቀበሉ ሰዎች ከሆኑ ያሉት ዙሪያችን ይሄ እንደሌለን እያወቅን ቅድም ያልናቸው ትልቆቹ ሀብቶች ጊዜ፣ ጉልበት፣ ፍላጎት እሺ እያልን እንኖራለን። እሺ ባልን ሰዓት ሁሉ ቅድም ያልናቸውን ነገሮች ሳይኖሩን ጭምር ኢንቨስት እናደርጋለን። ከሌለሽ ነገር ላይ ብዙ ኢንቨስት ማድረግ ደግሞ በባዶ መቅረት። ስለዚህ ፍላጎትሽን የገለሽ እሺ ማለትሽ ሰዎችን ያስደስት ይሆናል ነው እንጂ አንቺ ጋር ባትሪ ያለቀ ነው። ቁጣን ይዞ መቆየት ደግሞ ሌላው ኃይል የምናባክንበት መንገድ ነው ተብሏል። ከፍተኛ የስሜት ግብር አለው፣ ኢሞሽናል ታክስ አለው ተብሏል። ኢሞሽናል ታክሱ ምንድነው? ማኩረፍ፣ መተከዝ፣ መዛት፣ መጮህ፣ እንቅልፍ ማጣት፣ መደበኛ ስራን አለመስራት፣ ምን ሆኗል፣ ምን ሆናለች መባል ሊሆን ይችላል። ይሄ መባል ብቻ ሳይሆን ከአንዳንድ ነገሮች ውስጥም እንድንገለል ያደርጋል። ጤናማ ከሆኑ ሰርክሎቻችን ውስጥ ለምሳሌ 2-3 ቀን ብትቆጪ ችግር የለውም። በየተገኘሽበት ቦታ፣ ቢሮ ውስጥ፣ ማህበራዊ ህይወት ውስጥ፣ ቤት ውስጥ ሁሌ የምትጮሂ ከሆነ፣ ሁሌ የምትቆጪ ከሆነ አብሮ ለመቆየትም አብሮ ለመኖርም አብሮ ለመስራትም ይፈልግ ሰው አይኖርም። ይሄ ደግሞ ኃይል ያባክናል ነው። ሌላው ራስን ከሌሎች ጋር ማወዳደር የብዙ ሰዎችን ኃይል ወስዷል። ኃይሌን ምንድነው የወሰደው ብለን ስንጠይቅ ልናስባቸው የሚገቡን ጉዳዮች ውስጥ ራሴን ከሌሎች ጋር አብዝቼ እያወዳደርኩ ነው የሚለው መሆን አለበት። ውድድር ተፈጥሯዊ ነገር ነው። በተለይ ለመበርታት የምንጠቀምበት ከሆነ ግን ራሳችንን ሳናውቅ ከሆነ ከሌሎች ጋር የምንወዳደረው፣ ራስን ካወቅን በዛ ስታንዳርድ ነው ውድድርሽ የሚሆነው። ራስሽን ሳታቂ ከሆነ ከሌሎች ጋር እያወዳደርሽ ያለሹ የአእምሮ መዛልን ያስከትላል ነው። ለምንድን ነው እንደዛ የሚሆነው? ምሳሌ ተብሎ ያየሁት ነገር እውቀት እንዳለን ለመምሰል፣ እውቀት የለንም፣ ይጎላል፣ ስልጠና ይጎላል፣ ልምድ ይጎላል። አንዳንድ ነገሮች ላይ ግን መስሎ መታየት ነው የምንፈልገው። እሱ በጣም አድካሚ ነው። ገንዘብ እንዳለው ለመምሰል፣ ጥሩ ግንኙነት እንዳለ ለመምሰል፣ እነኚህ ለመምሰል እያለን የምንላቸው ነገሮች ብዙ ጥረት አላቸው። መምሰል ዝም ብሎ መምሰል አይደለም፣ ጥረት አለው። አንድ ሰው ሀብታም መስሎ እንዲታይ እኮ ጥሯል። አንድ ሰው እውቀት እንዳለው ሆኖ ለመገኘት ብዙ ጥሯል። ጥሩ ግንኙነት እንዳለን ለመምሰል አስመስለናል። ግን ቤት ውስጥ እንደዛ አይነት ግንኙነት የለንም ይሆናል። በቀላሉ የሚኖሩት ሰዎች የሆኑት ሰዎች ናቸው። እውቀታቸውን በቀላሉ የትን ቦታ ዴሊቨር ማድረግ ይችላሉ። ገንዘብ ያለው ሰው በቀላሉ ህይወትን ይኖራል፣ መምሰል አይጠበቅበትም። ጥሩ ግንኙነት ያለው ሰው አይጨነቅም። ነከሌ ሲመጡ ቆይ እንተቃቀፍ፣ ነከሌ ሲመጡ አኒ እንባባል የሚል
ጭንቀት ሊኖረኝ አይገባም። በቃ ያንኑ በፊት የምኖረውን ኑሮ እየኖርኩ ስለምኖር ቀላል ነው። እነኛኛዎቹ ግን ራሳችንን ሳናቅ ለማስመሰል ለመሆን የምናደርገው ጥረት ከሌሎች ጋር በምናደርገው ያልተገባ ውድድር ውስጥ ስለሚጥለን የሚወዳደር ወይም ደግሞ የሚበልጥ ብዙ ነገር እንዳለን ስለሚገፋፋን እንሯሯጣለን፣ ያደክማል። በጣም ከባድ ድካም ይዞ ይመጣል። ኢነርጂ ልንጨርስ እንችላለን። የተባለው ነው ገንዘብ እንዳለው አስመስሎ ዘንጦ ጥሩ በልቶ ጥሩ ቦታ ተገኝቶ የሆነ ቦታ ላይ ቸግሮት ሊሞት ነው ድረሱ የሚባሉ ሰዎች አሉ። ከመቼው ነው ራሱ የታጣው ገንዘቡ የሚለውን ፕሮሰስ ማድረግ ሁሉ ሊያቅትሽ ይችላል። ሌላው የዲጂታል ጭነት ነው። ብዙ ጊዜ እናወራዋለን በእኛ ፕሮግራም ላይ ኦቨርሎድ የምንለው የዲጂታል ጭነት ወይም ዲጂታል ኦቨርሎድ ሳንሰራ እንድንውል በብዙ ጉዳይ አእምሯችን እንዲጨናነቅ እንዲያልበን አይናችን እንዲፈዝ እጆቻችን እንዲዝሉ በአጠቃላይ ሰነፍ እንድንሆን ያደርጋል። እና ሌላው በብዙ ጥናቶች የተረጋገጠው የብሉ ላይት ኢፌክት ወይም የሰማያዊ ብርሃን ኢፌክት ከኮምፒውተሮቻችን፣ ከእጅ ስልኮቻችን፣ ቴሌቪዥኖቻችን የሚረጩት ላይቶች ምንም ሳንሰራ እንድንደነዝዝ ኃይል እንዲቀንስ የማድረግ አቅም አለው። ከዚሁ ጥናት ጋር የሚገናኘው የአንገትና የእጆቻችን እንደዚሁም የትከሻ ጫና መላ ሰውነታችን ላይ ተጽዕኖ አለው። ለምሳሌ ለረጅም ደቂቃ ጎንበስ ስል አንገቴ ጋር የሚሰማኝ ከሆነ ትከሻዬ ጋር እጆቼም ያ ስሜት የሚሰማቸው ከሆነ ቤት ውስጥ ተነስቼ በቀላሉ አድርጌ የነበረውን ቤት ሞልወል፣ እቃ ማጠብ ሊሆን ይችላል፣ እንጀራ መጋገር ሊሆን ይችላል፣ ሳንከውን 10 ሰዓት ሆኖ ሊሆን ይችላል። ግን ብዙ ስራ እንደሰራ ሰው ፊል አድርገው ይችላልው ጡንቻዎቼን። ሌላው ከዚሁ ጋር የሚያያዘው በቂ እንቅልፍ ያለመተኛት ልማድ ካለብን ባትሪ ይቀንሳል ወይም ኃይል ይቀንሳል። በጣም አምሽቶ መተኛት ለምዶብን ሊሆን ይችላል ወይም ትክክለኛውን ምክንያት አናውቀውም። ይሄንኑ ደግሞ ሳናካክስ በሌሊት ነቅተን ወደ ከባድ ስራዎች እንመጣለን። አዙሪት ነው የሚሆነው ህይወታችን። ስለዚህ ለረጅም ሰዓት ሶፋ ላይ ልንቀመጥ እንችላለን። ከዚሁ ጋር ተያይዞ ለረጅም ሰዓት ወንበር ላይ ተቀምጠን መነሳት ሊደብረን ይችላል። ለረጅም ሰዓት አየር ማግኘት ላንችል እንችላለን። ለረጅም ሰዓት የራሳችን ሀሳብ በንቃት ላናስብ እንችላለን። ቁጭ ያለ ህይወት ሊሆን ይችላል። ይሄ ምክንያት ኃይል እንዲቀንስ ሊሆን ይችላል። ለብዙ ጉዳይ የብቻ ኃላፊነት መውሰድን ብዙዎችን አድክሟል። ኃላፊነቶች አሉብን በየህይወት መስመራችን። የቤት ውስጥ ጉዳይ አለብን። የቤተሰብ ጉዳዮች ሁሉ በእኛ ነው የሚፈጸሙት ብለን ሁሉንም ነገር እኛ ብቻ ወስደን ይሆናል። የማህበራዊ ህይወት ጫና ካለብን፣ የስራ ቦታ ወይም አታካች እረፍት የሌለበት መረጋጋት እንዳንችል የሚያደርግ ሁልጊዜ መልቲ ታስከር እንድንሆን የሚያስገድድ አይነት ስራ ውስጥም ከሆነ ያለ ነው ኃይል ሊቀንስ ይችላል። ለሌሎች ሰዎች ማናካፍለው አይነት የቤት ስራ ያለብን ኃላፊነት ያለብን ከሆነን ይሄ ስሜት ሊሰማን ይችላል። ይሄ ደግሞ ስራዎችን እንዳንጨርስ ያደርጋል። ስራ ለመጨረስ ደግሞ ውጥረት፣ ንዴት፣ ጭንቀት፣ እርካታ ማጣት አለበት። እነኚህ ስሜቶች ደግሞ ደጋግመው ከተሰሙን ኃይል ይሸሸናል። መጥፎ ውስብስብ ይሄ ለምሳሌ ምንድነው ባድ ካምፓኒ ይሉታል ነጮቹ። ያልተገባ ጥምረት ይኖረናል። ያልተገባ ወዳጅነት ሊኖረን ይችላል። በሶሻል ላይፍ ሊሆን ይችላል፣ በጓደኝነት፣ በስራ ባልደረባነት ሊሆን ይችላል። ሰፈር ውስጥም በቃ እነከላይ አብሮ አደጎቼ ናቸው ብለው ረጅም ሰዓት እያወሩ እነሱ የሚያደርጉትን ድርጊት እየተጋሩ የሚኖሩ ሰዎች አሉ። እነኚህ ሰዎች ግን ጥሩ ያልሆኑ ሰዎች ስብስብ ያሉበት ከሆነ ረዘም ያለውን ጊዜ የማይጠቅሙ ወሬዎች የሚወሩበት ሰዓት የምናጠፋ ከሆነ፣ አሉባልታ፣ ሀሜት የሚፈበረክበት ከሆነ፣ ስለ ሰዎች ስናስብ ጥሩ ስሜት እንዳይሰማን የሚያደርጉ ቅድም ያልናቸው የሚቀኝነት፣ ሴራ፣ በቀል የምናስብበት ልምድ ካለን ይሄ በጣም የሰዎችን ኃይል ይወስዳል። ምግብና መጠጥ ነው ሌላው። ያው መጨረሻ ላይ ሆነ ሌላውን ነገር እናስቀድም ብለን ምክንያቱም ስለ ሰዎች ኃይል መቀነስ ስናስብ ቶሎ ከጤና ጋር ከምግብ ከመጠጥ ጋር ከውሏችን ጋር የሚገናኝ ነገር አለው። ምግብና መጠጥንም ማሰብ አስፈላጊ ነው። ደካማ የምግብ ስርዓት ካለ ድካም ሁልጊዜ መገለጫችን ይሆናል። ያልተመጣጠነ ምግብ የምንወስድ ከሆነ ጤናን የሚጎዱ ምግብ ምርጫዎች እንደ ነገሩ መመገብ ዘዬ ካለን የተቀነባበረ ምግብ የምንወስድ ከሆነ እንበላለን ግን ድካም አለ፣ እንበላለን ድካም አለ። በቂ ውሃ የማንጠጣም ከሆነ የድካም ስሜት ይኖረናል።
ለዚህ ሁሉ ነገር አንድ 3 ነገሮችን እንደ መፍትሄ አድርገው አስቀምጠዋል። ሰርክልን ኦዲት ማድረግ ነው። ዑደቱን ይሄ ከጧት ጀምሮ እስከ ማታ፣ ከጧት እስከ ማታ፣ ሳምንቱን፣ ወሩን፣ አመቱን እንዴት ነው እየኖርኩ ያለሁት የሚለውን በየቀኑ በምን ጉዳይ ላይ ነው እየሰራሁ ያለሁት፣ ሰዓቶቼን እንዴት እየተጠቀምኩ ነው፣ ምንድነው ቅድሚያ የሰጠሁት ጉዳይ፣ ከነማ ጋር ነው እየዋልኩ ያለሁት የሚለው ከመጨነቅ ይልቅ ደግሞ ተግባራዊ መልስ መስጠት የሚለው ቅድም ያልነው። ከዛ መጨረሻ ላይ ሰልፍ ኬር ብዙ ኃይል የሚጎለን አይነት ሰዎች ከሆነን ራስን መንከባከብ ትክክለኛው መፍትሄ ነው። በቂ እንቅልፍ ማድረግ፣ ውሃ መጠጣት፣ የተመጣጠነ ምግብ መመገብ፣ በጥሩ ግንኙነት ውስጥ መገኘት የሚለው እንግዲህ ባትሪ ለመሙላት። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ 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 ታዛ